ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም እንደተለመደው ወደ ሀገር ውስጥ መረጃዎች አልፋለሁ። በዓመታዊ የቁልቢ ገብርኤል ክብረ በዓል ላይ ከ1.5 ሚሊዮን በላይ ምዕመናን ይታደማሉ ተባለ። በምስራቅ ሐረርጌ ዞን ሜታ ወረዳ ቁልቢ ሐምሌ 19 ቀን 2018 ዓ.ም የሚከበረው የቁልቢ ገብርኤል በዓል ያለምንም የጸጥታ ችግር በተሳካ ሁኔታ እንዲከበር ለማድረግ የቅድመ ዝግጅት ስራ ተጠናቆ ወደ ስራ መገባቱን የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ገልጿል። የመምሪያው አዛዥ ረዳት ኮሚሽነር ናስር መሐመድ ለብስራት ሬዲዮ እንደገለጹት የጋራ የጸጥታ ኃይሎች የወረዳ አመራሮችና የሃይማኖት አባቶች በጋራ ውይይት አካሂደው የጋራ ጥምር የጸጥታ ኃይል ተቋቁሞ ከሐምሌ 13 ቀን 2018 ዓ.ም ጀምሮ ወደ ስራም ተገብቷል። በበዓሉ ወቅት በሚደረጉ የጸጥታ ስራዎች ዙሪያ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የሐረሪ ክልል ፖሊስ፣ የምስራቅ ሐረርጌ ዞን ፖሊስ መምሪያም የድሬዳዋ ከተማ ፖሊስ ኮሚሽንን ጨምሮ የወረዳው አመራሮችና የሃይማኖት አባቶች በተገኙበት ምክክርም ተደርጓል። የጋራ የጸጥታ ኃይሉ የቁልቢ ገብርኤል በዓል በሰላምና በተረጋጋ ሁኔታ እንዲከበር አስፈላጊውን ዝግጅት ማጠናቀቁን የገለጹት ረዳት ኮሚሽነሩ በበዓሉ ዕለት ከ1.5 ሚሊዮን በላይ ሰዎች ይታደማሉ ብሏል። ህብረተሰቡ በበዓሉ ዕለት ውድ የሆኑ ጌጣጌጦች፣ ሰዓቶች፣ የእጅ ስልኮችና ጥሬ ገንዘብን ይዞ ከመንቀሳቀስ መቆጠብ ይኖርበታል ሲሉ አክለዋል። የወንጀል ድርጊቶች ቢፈጸሙ በአስቸኳይ የፍርድ ውሳኔ መሰጠት እንዲቻል የአቃቤ ሕግ የፍርድ ቤት ችሎት መቋቋሙን ገልጿል። ከአየር ትራንስፖርት ባሻገር በርካታ የበዓሉ ታዳሚዎች በህዝብ ትራንስፖርትና በግል ተሽከርካሪ ተጉዘው ስለሚመጡ የመንገዱን ጠመዝማዛነትና ገደላማነት ተረድተው በጥንቃቄ እንዲያሽከረክሩ ረዳት ኮሚሽነሩ መልእክታቸውንም አስተላልፈዋል። በዓሉ በተሳካ ሁኔታ እንዲከበር የተሳለጠ የትራንስፖርት እንቅስቃሴ እንዲኖር በርካታ የትራፊክ ፖሊሶችና የትራንስፖርት አስተባባሪዎች ተመድበዋል። ከበዓሉ ዋዜማ አንስቶ በዓሉ እስኪጠናቀቅ ድረስ በዋና ዋና መንገዶች ላይ ተሽከርካሪ የማቆምና ህገወጥ ንግድ ማካሄድ በጥብቅ የተከለከለ መሆኑን ረዳት ኮሚሽነር ናስር መሐመድ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለችም። በወላይታ ሶዶ ከተማ ፌስታል ሲጠቀሙ በተገኙ 130 አካላት ላይ ህጋዊ እርምጃም ተወሰደ። በወላይታ ሶዶ ከተማ በህግ የተከለከለውን ፌስታል ሲጠቀሙ በተገኙ 130 ግለሰቦችና ተቋማት ላይ የእርምት እርምጃ መወሰዱን የከተማዋ የአካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት አስታውቋል። እርምጃው በአብዛኛው በሱቆችና በንግድ ተቋማት ላይ የተወሰደ ሲሆን ከየካቲት 30 ቀን 2018 ዓ.ም ጀምሮ በተካሄደው ክትትል የተለያዩ እርምጃዎችም ተወስዷል። የጽሕፈት ቤቱ ኃላፊ አቶ ጴጥሮስ ለማ ለብስራት ሬዲዮ እንደገለጹት ከሆነም የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1387/2017ን በመተላለፍ ፌስታል በመያዝና ለንግድ አገልግሎት ጥቅም ላይ ሲያውሉ በተገኙ 130 አካላት ላይ በህጉ መሰረት እርምጃ መወሰዱንም ገልጿል። በቅርቡ ከተወሰዱ እርምጃዎች መካከል አንድ ነጋዴ 17 ኩንታል ማዳበሪያ ይዞ በመገኘቱ የተወረሰበት ሲሆን በ50 ሺህ ብር የገንዘብ መቀጮ ጭምር እንዲቀጣም ተደርጓል። በመሆኑም ግለሰቦችና ተቋማት ፌስታል መጠቀም በህግ የተከለከለ ተግባር መሆኑን በመገንዘብ ህጉን ሊያከብሩ ይገባል ሲሉ አቶ ጴጥሮስ ለማ ጨምረው ለጣቢያችን ተናግሯል። በአዋጁ መሰረት ፌስታል ይዞ የተገኘ ግለሰብ በ2,000 ብር የገንዘብ ቅጣት ይቀጣል። እንዲሁም በተቋም ደረጃ ፌስታል ያከማቸ፣ የሸጠ ወይም ለንግድ ዓላማ እንደ ዕቃ መያዣ ያቀረበ ተቋም እስከ 200,000 ብር የሚደርስ የገንዘብ ቅጣትና ባለንብረቶችም እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጡ በአዋጁ ተጠቅሷል ስትል ሳምራዊት ስዩም ዘግባለችም። ተመልካቾቻችን አሁን በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም በጣሊያን በቁጥጥር ስር በሚውሉበት ወቅት ስለተገደለው ሞሮካዊው ሰው ማብራሪያ እንዲሰጣት ሞሮኮም ጠየቀችም። ሞሮኮ በሰሜናዊቷ የጣሊያን ከተማ ቦሎኛ ውስጥ በቁጥጥር ስር በሚውልበት ወቅት ሕይወቱ ያለፈው የሀገሪቱን ዜጋ ሞት አስመልክቶ የጣሊያን ባለስልጣናት ማብራሪያ እንዲሰጡ እየጠየቀች ነው። ይህ ክስተት በከተማዋ ከፍተኛ ተቃውሞ እንዲቀሰቀስ ምክንያቱም ሆኗል። የሞሮኮ የውጭ ጉዳይ ሚኒስትር እንዳስታወቀው ከሆነም የ42 ዓመቱን አብደራሂም ፋኪር ሞት ዝርዝር ሁኔታዎች በሙሉ እንዲያብራሩና ተጠያቂነትን እንዲሰፍን የጣሊያን መንግስትም ጠይቋል። ፋኪር በፖሊስ ተይዞ መሬት ላይ ከተጣለ በኋላ ሕይወቱ ማለፉን ተከትሎ ሚኒስቴሩ ሮም ተገቢውን ሕጋዊ እርምጃ እንድትወስድ ጥሪም አቅርቧል። በተጨማሪም በጣሊያን የሚገኘው የሞሮኮ ኤምባሲ ባወጣው መግለጫም ክስተቱ ያጋጠመበት ሁኔታ በትክክለኛነት በአድሎ አልባነትና
በማድረግና በግልጽነት በማጣራት በዚህ አሳዛኝ ድርጊት ላይ ሙሉ እውነታው እንዲጋለጥ ማድረግ የሁሉንም ያስከብራል ሲሉ ማስታውቋል። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በኤክስ ማህበራዊ ሚዲያ ላይ ባሰፈረችው መልእክት የፋኪርን ሞት ተቀባይነት የሌለው በማለት እስከ መጨረሻው ድረስ እውነታው እንዲጣራ ጥሪም አቅርበዋል። ማንኛውም ሊኖር የሚችል ኃላፊነት እጅግ ጥብቅ በሆነ መንገድ መጣራት አለበት። ያለ አድልዎ እውነታው እስከ መጨረሻው ድረስ መፈለግ አለበትም ብሏል። ነገር ግን በግድያው በተቆጡ ሰዎች ሕግ አስከባሪ አካላት ላይ የሚፈጸም ጥቃትን በምንም መልኩ ልክ ሊሆን አይችልም። ይህንን ክስተት እንደ ሰበብ በመጠቀም ከተማዋን በእሳት ለማጋየት በፖሊስ መኮንኖች ላይ ጥቃት ለመሰንዘርና ሁከትን ለመፍጠር የመረጡት አካላት እንዲሁም ከሁከቱ ጋር ምንም ግንኙነት የሌላቸውን ንጹሐን ሰዎች ደህንነት ለአደጋ ያጋለጡ ሰዎች እውነታውን እየፈለጉ አልነበረም፣ ይልቁንም ግጭትን ነበር የፈለጉት ሲሉ ሜሎኒ አክለው ገልጿል። አሜሪካ ከኢራን ለመደራደር ዝግጁ ብትሆንም ቴህራን ግን ቁም ነገር የላትም ሲሉ ማርክ ሩቢዮ ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው ከኢራን ጋር የሚደረገውን ጦርነት ለማቆም ለመደራደር ፈቃደኛ መሆኗን ገልጸው ነገር ግን ቴህራን ለድርድር ጉዳይ ቁርጠኝነት እንደሌላትም ከሷል። ሩቢዮ ረቡዕ ዕለት በማኒላ በተካሄደው የደቡብ ምስራቅ እስያ ሀገራት ማህበር ስብሰባ ላይ ስለ ኢራን ሲናገሩ የተደረጉት ቃል ኪዳኖች እስኪተገበሩ ድረስ አሜሪካ አዎንታዊና ገንቢ በሆኑ ድርድሮችና ውይይቶች ለመሳተፍ ዝግጁና ፈቃደኛ ሆናም ትቀጥላለችም ብሏል። አሁን እያጋጠመን ያለው ችግር ለድርድር ቁርጠኛ ለመሆናቸው ነው። እነሱ ቁርጠኛ ከሆኑ እኛም ቁርጠኛ ነን፣ ካልሆኑ ግን የራሳችንና የአጋሮቻችንን ጥቅም ለማስጠበቅ አስፈላጊውን እርምጃ እንወስዳለን ሲሉ በፊሊፒንስ ዋና ከተማ በተካሄደው ጉባኤ ላይም ተናግሯል። ሚኒስቴሩ ይህን የተናገሩት አሜሪካ በኢራን ላይ ለ11ኛ ተከታታይ ምሽት ጥቃት ማድረሷን ተከትሎ ሲሆን በሀገሪቱ የተለያዩ አካባቢዎችም ፍንዳታዎችም ተሰምቷል። ጦርነቱ ለኃይል ማስተላለፊያነት የሚያገለግሉትን በዓለም ላይ እጅግ አስፈላጊ የሆኑ ሁለት መስመሮችን እያስተጓጎለ ባለበት ወቅት የቀጠለ ሲሆን ሩቢዮ የሆርሙዝ ባህረ ሰላጤ በኢራን ቁጥጥር ስር መሆኑን እንደሚቃወሙ አጽንኦት ሰጥተው ተናግረዋል። አንድ ሀገር ዓለም አቀፍ የውሃ መስመርን ለመቆጣጠር የማለፊያ ክፍያ ለመጠየቅና ክፍያ ካልተፈጸመ መርከቦችን ለማጥፋት የምትወስንበትን ሁኔታ በመካከለኛው ምስራቅ እንደ መደበኛ አሰራር የምናስጀምር ከሆነ በዓለም ዙሪያና በዚህ ክልል ጭምር ሊደገም የሚችል እጅግ አደገኛ ሁኔታን ይፈጥራልን ብሏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።